በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔርን ረድኤት አጋዥ በማድረግ ዛሬ ስለ ጥር 10 ቀን ወይም ደግሞ በጥር 10 ቀን ስለሚደረገው የገሃድ ጾም እንነጋገራለን። እግዚአብሔር አምላክ ሁላችንም ማስተዋልን ያድለን። ውድ የሰዓሊለነ ቅድስት ቻናል ተከታታዮች ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ሼር እና ላይክ በማድረግ ይህንን መንፈሳዊ አገልግሎት እንድታበረታቱን በትህትና እንጠይቃለን። ጥር 10 ቀን በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሠሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙት ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በዓርብ ቀን ቢሆን በበዓለ ሃምሳ የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓላቶች ናቸውና እኛም በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል ረቡዕና በዓርብ ላይ በሚሆን ጊዜ በረቡዕና በዓርብ ፈንታ እንድንጾማቸው ይገባልና በዚህም ሁለት ሥራ ይፈጸማል። የጾም ሥራና የበዓል ማክበር ሥራ። እንዲሁም በግብፃውያን አብያተ ክርስቲያን የተሠራ ሕግ ነው። በዓሉ በእሁድ ወይም በአይሁድ ሰንበት ቀን ቢሆን እሁድ በተባለች ሰንበተ ክርስቲያን ቅድስት ወይም ደግሞ የአይሁድ ሰንበት በተባለች በቀዳሚተ ሰንበት በቀዳሚ ዕለት ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጹሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀት በዓልን ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃ ላይ ይጸልዩና ይጠመቁ። ሕፃናትን በሚጠመቁ ጊዜ በውሃ እንዳይገድፉ ካህናቱም ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸው ጌቶቻችን ሐዋርያት እንዳዘዙ። የመልካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን ለ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውኃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢቶች ያነባሉ። በዚያም ቀን በምሽት ይኸውም ጥር 10 ነው፣ በውኃ ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እነርሱ የኤጲፋንያን በዓል እንዲያከብሩ አዘዋል። ይኸውም መድኃኒታችን የተገለጠበት ካኑን በሚባል በሮም 2ኛ ወር በ7 ወይም ጥር 11 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙትን ይተላለፋሉ። በልደትና በጥምቀት በዓል ዓርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጠዋት ተነስተው ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስም ወንዝ እንደገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ከቸር አባቱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። ውድ የሰዓሊለነ ቅድስት ቻናል ቤተሰቦች ሆይ በዘንድሮ ዓመት በ2018 የምናከብረው ጥምቀት ሰኞ ቀን በመሆኑ ጾመ ጋሃር ደግሞ እሁድ ቀን በመሆኑ
በዕለተ ሰንበት ወይም እሁድ ቀን መጾም ስለማይቻል ከጽሉላት በመጠበቅ የጾም ምግቦችን በመብላት የጽሉላት ወይም ደግሞ የፍስክ ምግቦችን ባለመብላት ባህሉን እንድናከብር ሐዋርያት አባቶቻችን ቀደምት ሊቃውንት አስቀምጠውልናል። ስለዚህ እኛም በእነርሱ ሕግ ተመርተን የእነርሱን ሕግ መከታ አድርገን እንሄዳለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።